ስለ መብከት ኮነ የምናወራው ማለት ነው ያምና የአውሮፓ ሊግ ፋይናል ላይ የከተማ ተቀናቃኝ ልደግፍ ማሊያ ለብሼ የመጣሁት እኔ አይደለሁም እናንተ ወያሎች ናችሁ ስለ መቋጠር ታወራለህ እንዴ ዋንጫ የማንበላበትን ጨዋታ ተሰብስበ ስትቋጠር አይደል ስትወይል አይደል እንዴ የምትውለው እሺ ሁለት ነገር ማለት ሁለት መልስ ነው ያለኝ አቢ ላንተ ማለት ነው ይኸውልህ በመጀመሪያ ነገር እንትን አንበል አንሰለ መሰላደብ ምናምን አያስፈልግም ባይዘው ይሄ ለደጋፊውም ዲስሪስፔክትፉል ነው መሰላደብ አያስፈልግም ግን አንድ ነገር ልንገርክ የተሳሳትከውን ማለት ነው የአርሰናል ደጋፊ የከተማ ተቀናቃኙን ማሊያ ለብሶ ምናምን ነገር ወየለ እዚህ ጋር የለበስከው ምንድነው አባቢ ከዩሮፓ ሊግ ፋይናል በፊት ማለት ነው አርሰናል ግማሽ ፍጻሜ ከፒኤስጂ ሲጫወት ይሄ የፒኤስጂ ማሊያ እኮ ለብሰ ስትወይል ነበር ሲቀጥል ማለት ነው ዘንድሮ ለከተማ ተቀናቃኝ አልቀረ አምና ደግሞ እንዴ የፕሪሚየር ሊግ ዋንጫ እኩል ለሚሆነ ቡድን አልቀረ ስትወይል ነበር በጣም ሰርቲፋይድ ወያላ ናችሁ እኮ ምንም እኮ ይሄ ግልጽ ነው ጭራሽ ልትጨቁን ምናምን ተሞክራለህ እንዴ ለከተማ ተቀናቃኝ ይብላ ወንድም ጥላ ያንድ ከተማ ልጆች እና ያ ስትወይሉ አልነበር እንዴ ምን ሆናችሁ ነው ማሊያ ላንለብስ እንችላለን ሁላችንም ማሊያ የሚለብስም የማይለብስም ማለት ቶተናምን በጣም እንጠላ ልንኖር እንችላለን እናንተ ሲቲ እኮ እናንተ እንዴ ሙሉ ታሪካችሁን እኮ ሲጋራ ይጋራዋል ይሄን ከሚበላ ስንላችሁ ይጋራን አርሰናል ከሚበላ የምትሉ ሰዎች ናችሁ እኮ የምን ሳክስ ነው አንሰካከስ እንጂ እልም ያልኩ ወያላ ነህ አቢ ግልጽ ነው ናይ ማንቸስተር ደጋፊዎችን የሆነ ትላንት የጨፈሩት አጨፋፈር ፕሪሚየር ሊጉን የሚያሳጣን ነው የሚመስለው እሺ ጋይስ በአብዛኞቻችሁ ጥያቄ መሰረት ጎስት ጋር እንደውለትና እሱ የሚሰማውን ሐሳብ እንዲሁም ደግሞ ለእናንተ ያለውን መልእክት እንሰማለን ትንሽ ረዘም ስለሚል ቪዲዮ ኮፒ ሊንክ እንዲሁም ደግሞ ፎሎ ማድረግ እንዳይረሳ ሄሎ ጎስት ወይ ፍፄ እንዴት ነህ ሰላም ነው አለሁልሽ አለን አይ ቲንክ ቪዲዮን አይተዋል መሰለኝ የሆነ ቅጣት ተቀጥቼ ነው ለአርሰናል ደጋፊዎች ያለህን መልእክት ስለ ትላንትናው ጨዋታ ለማንቸስተር ዩናይትድም ያለህን መልእክት ቪዲዮ ላይ ነው ያለውና እንድታስተላልፍ ነበር እኔ አሁን ቪዲዮ ለመስራት ከዘጋጅ ድረስ ነው እንጂ አቢ የሚሰራውን ቪዲዮ አይቼዋለሁ ማን ወያላ እንደሆነ በደንብ አድርጌ አሳየዋለሁ ለውጡን እኔ ዛኔ ስቶ ብቻ ለማንኛውም እኔ በቪዲዮ አሳየዋለሁ የአርሰናል ደጋፊ ደግሞ ማሰብ ያለበት ነገር ያው እንደደገፋችሁ ይሄ ጫው ልናደርግበት ነው እንትናችን ላይ ያበደ ራት እየጠበቀን ነው ያለ ጫውን በሏለን አስፈላጊ ከሆነ ማለት ነው ዋና ራቱን ነው እርቦናል እሱ ላይ ነው ፎከስ ማድረግ ያለብን የትላንቱ ጨዋታ አንድ ኬፓሪስ ታክቲክ ነበር ይዞ የመጣው ሲጀመር ኬፓሪስ ታክቲክ ይዞ መጥቷል ኬፓን ማስገባት አልነበረብንም ኬፓን ባናስገባው ያኛ ቡድን ታቋለህ ብልጣ ብትወስድበትም ጎል ማግባት ይከብዳል ገባርለ ከዛ ወርስ ኬስ ሲናሪዮ ራሱ ጎል ሳይገባበት 0-0 መውጣት የሚችል የነበረውን ቡድን ነው ዲስአድቫንቴጅ ውስጥ የከተተን ኬፓን በማስገባታችን እሱ ትልቅ ስህተት ነው ብያስባለሁ ከዛ በተረፈ ይሰሩት ያው ፔፕ ራሱ ያለውን ሰምተዋል ብዬ ገምታለሁ እነሱ በኃይለኛው ቢጨፍሩ ፔፕ ምንድነው ያለው እኔ ካራባው ካፑል ልስታቸውና 9 ነጥብ ክሊር በሆን ደስ ይለኛል ያለው ስለዛ የሲቲ ደጋፊዎች ብዙ ባይጨፍሩ ጥሩ ነው ምክንያቱም መጨረሻ ላይ ነው የምንጨፍርባቸው በደንብ ማለት አዎ እሱ የትላንትናው ፐርፎርማንስ የፕሪሚየር ሊጉን ጉዞ ላይ እንትን ያመጣል ብለህ ታስባለህ አረ እንደውም ጭራሽ በሆነ ነው የሚመጡበት ዘንድሮ አርሰናል አትላንታ አራተኛ ጌሙን ተሸንፈው 3 ጌም ተሸንፈዋል ከ50 ጨዋታ 4 ጌም ተሸንፈው ከ50 ጨዋታ 4 ጌም ደግመዋል እና ከሁሉም ሽንፈቶች በኋላ በአስቸኳይ ባውንስ ባክ አድርጎ የ10 ጌም 11 ጌም ምናምን ያለ መሸነፍራን ስላደረገ አሁንም ፕሪሚየር ሊጉ ላይ 5 ጌም በተከታታይ አሸንፎ ምናምን ነው ነጥብ የጣለው ራሱ አሁን አልጣለም ነገር 5 ጌም ዊን ስትሪክ ላይ ነው ያለው አርሰናል መሰለኝ 4-5 ጌም ዊን ስትሪክ ላይ ነው ያለው እና ከሽንፈት በኋላ ሁሌ ባውንስ ባክ ስለሚያደርግ ለዛውም በአሪፉ ባውንስ ባክ ስለሚያደርግ አሪፍ ኤክስፒሪየንስ ነው እንደውም በእንደዚህ አይነት ስህተት ይኸውልህ ካፕ ቶርናመንት አንድ ስህተት ብቻ ዋንጫ ሊያሳጣ ይችላልና በእንደዚህ አይነት ስህተት ያጣነው ካራባኦ ካፕ መሆኑ ራሱ አሪፍ ነው በጣም አሪፍ ሰው ሁለት ቻምፒየንስ ሊግ ምሽት ላይ እንደዚህ አይነት ስህተት ቢከሰት ራሱ ከቻምፒየንስ ሊግ ልትባረር ትችላለህና ካፕ ቶርናመንት ነው እንደዚህ አይነት ነገር ያጋጥማል
አሪፍ ሰው ሁለት ጥያቄ ልጨምርልህና አጠር አድርገህ ትነግረኛለህ። ፕራዮሪቲያችን መሆን ያለበት ፕሪሚየር ሊግ ነው ብለህ ታስባለህ? ሌሎች ዋንጫዎች ትርፍ ናቸው? ከዛ በተጨማሪ ደግሞ ለማንቸስተር ዩናይትድ ደጋፊዎች ወር ለሌሎች ደጋፊዎች ምን መልእክት አለ? ፕራዮሪቲያችን ከመጀመሪያም ጀምሮ ፕሪሚየር ሊግ ነው። እኔ ያው አለ አይደል አርሰናል ስንት ዋንጫ ይበላል ብለህ ተጠይቀዋለህ እንጂ ዋንጫ ይበላል ብለህ አትጠይቀውም ነበር እያልኩ የነበረው። ለምን አለ አይደል አንድ ሊግ ቶርናመንት ውስጥና 3 ካፕ ቶርናመንት ውስጥ ነው ያለው እና ካፕ ቶርናመንት ደግሞ ኤኒቲንግ ካን ሃፕን። ትናንት እንደተከሰተው አይነት ነገር አንድ ነገር ብቻ ኋላ ልታስቀርህ ትችላለች። ስለዛ 3 ካፕ ቶርናመንት ማሸነፍ ይከብዳል ብዬ አስባለሁ። አንደኛው ግን ፕራዮሪቲያችን ያው ጠንካራ ከሆንን ከሁሉም የበለጠ ጠንካራ ከሆንን ከሁሉም የተሻለነት የምንሰበስብ ከሆነ ፕሪሚየር ሊጉ ማይቀር ከሆነ ፕሪሚየር ሊጉና የሆነ አንድ ካፕ ቶርናመንት ይሳካልናል ብዬ በማሰብ ነው። ኦኬ እሺ እና የማንቸስተር ደጋፊዎችም የሆነ ትናንት የጨፈሩት አጨፋፈር ፕሪሚየር ሊጉን የሚያሳጣን ነው የሚመስለው። ብቻ ያካያየ ነው ዛንቀ ያገናኘን ግንቦት ላይ። እሺ ጎስት በጣም አመሰግናለሁ ለነበረን ጊዜ ቴንኪው በጣም። እሺ ጋይስ የጎስትን ሀሳብ እንዲሁም ደግሞ መልእክት እንደሰማችሁት ነው። ወደ በኋላ ደግሞ በሌሎች ቪዲዮዎች የምንገናኝ ይሆናል። እነዚህ ብክት ያለ አስተሳሰብ ያላችሁ የትርፌ ደጋፊዎች አብዩኤል ጨምሮ ማለት ትኮራለን። አብዩኤልን ጨምሮ የበከተ አስተሳሰብ ያላቸው ወያሎች አለ። እንዳንተና አንዳንድ ወያሎች የበከተ አስተሳሰብ ያለው ደግሞ እግር ኳስ ተመልካች የለም። ስለ መብከት ከሆነ የምናወራው ማለት ነው። የአምና የአውሮፓ ሊግ ፋይናል ላይ የከተማ ተቀናቃኝ ልደግፍ ማሊያ ለብሼ የመጣሁት እኔ አይደለሁም፣ እናንተ ወያሎች ናችሁ። ስለ መቋጠር ታወራለህ እንዴ? አንተ ላይ ሲቋጠር እኛ ክፉ ነን፣ አንተ ስትቋጠር ኖርማል ነው። ዋንጫ የማንበላበትን ጨዋታ ተሰብስበ ስትቋጠር አይደል ስትወይል አይደል እንዴ የምትውለው? ለማንኛውም ማለት ነው ከጎናችሁ ያለ የትኛውንም ወያላ 2 ሳምንት ወይም 1 ሳምንት ጭራውን ይዛችሁ መግቢያ መውጫ አሳጡት። ቢያሸንፉ ኖሮ የሚጨፍሩት የሲቲ ደጋፊ ላይ ሳይሆን እኛ ላይ ነበር። የበከተ ወያላ ይላል። የበከትኩ ወያላ አበሽቀሃለሁ እንዳታበሽቀኝ አይሰራም። ይሄ ከናንተ አይጠበቅ። የአርሰናል ደጋፊዎች የምሬን ነው የምላችሁ። የተቀናቃኝ ክለብ ደጋፊዎች በሌሎች ክለቦች ነጥብ ሲጥሉ እንዴት አድርጋችሁ አመቱ ሙሉ ስታበሽቋቸው እንደነበረም ይታወቃል አይደለም? እናንተ ስታረጉት ጽድቅ እናንተ ላይ ሲደረግ ግን ኃጢአት መስሎ የሚታያችሁ አርሰናል ደጋፊዎች አላችሁ። አንተ ልታረግ የነበረውን ነገር ሲከሽፍብህ ስትሸነፍ ዋጥ ምን ነው የሚደረገው? በሳል ደጋፊ እንደዛ ነው የሚያደርገው። ግን አንተ ስታሸንፍ ሄደህ የተቀናቃኝ ክለብ ደጋፊዎችን ልታረግ የነበረውን ነገር ልታረግባቸው ያሰብከውን ነገር እነሱ ሲያረጉብህ ለምን ይደብራል? የምን አትንኩኝ ነው? ለምን ትነካቸዋለህ? መጀመሪያ አለመነካካት ከፈለግ መጀመሪያ አለመንካት ነው። ከነካቸው ይነኩሃል እንዴ። እሱ ሲሸነፍ ካበሸከው አንተ ስትሸነፍ መጥቶ ያበሽቃል። ይሄ እግር ኳስ ነው እንደሚ እሱ ሲሸነፍ ጠብቀህ ታበሽቋለህ። እኔ ግን ሲሸነፍ እንዳታበሽቀኝ አይሰራም። ፌር አይደለም። ሎጂካል ሆነን ለምናወራ ሰዎች ችግር የለም፣ በሎጂክ እናወራለን። ብሽሽቅ ላይ ላላችሁ ሰዎች ግን እኔ አብሽቄህ አንተ እንዳታበሽቀኝ ግን አይሰራም። ይሄ እግር ኳስ ተረዳኝ። ክለብህ ብልጫ ተወስዶበት ቅጥቅጥ ተደርጎ ነው የተሸነፈው። እምን ማለት ነው። ሲመጣብህ እምን ታረጋል። ክለብ ደግሞ ሲያሸንፍ አይሆኑ አካሄድ ትሄድበታለህ ማለት ነው። እንደዚህ ነው እግር ኳስ። ፐርሰናል ነገር ውስጥ አይገባም እግር ኳስ ላይ። በቃ መጣብህ አይደለም ትመጣበታለህ ማለት ነው ስታሸንፍ። ይሄ ነው። ከዛ ውጪ ሎጂካል ሆናችሁ በኤቪደንስ ለማውራት ደግሞ ከፈለጋችሁ በኤቪደንስና ሎጂካል ሆኖ ማውራት ይቻላል። ግን አበሽቀሃለሁ እንዳታበሽቀኝ አይሰራም። ይሄን ያውቁ ኖረዋል። አርሰናል አሁን ደጋፊዎቹ ካራቦ ካፕ ቅመማችን ነው ፕሪሚየር ሊግ ለመብላት ማጣፈጫ እንጂ አንፈልገው ምናምን ያሉት ዋንጫ ከበሉት 33 ዓመታቸው ነው። እሱም ያኔ ገና ኮካኮላ ካፕ ነው ስሙ ራሱ ስሙ ሳይቀየር ነው የበሉት። እንዴት እኮ የሚገርም ታሪክ እንዳላችሁ እናንተ ያላችሁን ታሪክ ማንም የለም ማንም። ቼዝ ለምን የስማርቶች ጨዋታ እንደሚባል ታውቃለህ? ከጌሙ ስብስብነትና ከባድነት በተጨማሪ ማለት ነው። ከከባድ ጠላት ተፎካካሪ ጋር ተጫውተህ የዓለም ትኩረት ሁሉ አንተ ላይ ሆኖ ልክ ስትሸነፍ ተነሰ ጨብጠው ነው የምትሄደው አሸናፊው ማለት ነው። እና ለአሸናፊ ክብር ታሳያለህ። በቼዝ ዓለም ውስጥ እፍርታምነት የሚባል ነገር የለም። ኮምፕሌን ልታረግ ትችላለህ። የነበርክበት ሙድ ምናምን ነገር ላይ መች ይችላል ምናምን ነገር
ግን ስትሸነፍ ጨብጠህ ነው የምትነሳው ማለት ነው። እና ሪስፔክት ታሳያለህ። እፍርታም ሰው አልወድም እኔ። በቃ ሳሸንፍ ማለት ነው ቀጠቅጠሃለሁ፣ እንደፈለኩ አበሽቀሃለሁ፣ እንደፈለኩ አማርረሃለሁ፣ አሳድደሃለሁ። በግጥም ብትል፣ በዘፈን ብትል፣ በዳንስ ብትል እንደፈለኩ አድርጌ ማሊያ ለብሼ ማሊያ አውልቄ የሌላ ክለብ ማሊያ ለብሼ የሌላ ክለብ ማሊያ ባንዲራ ይዤ ሁላ አንተን ለማበሳጨት እመጣለሁ። በተለይ ለዩናይትድ ደጋፊዎች ሲሆኑ ማለት ነው። ልክ ስሸነፍ ደግሞ በምላሹ ዋጥ አደርጋታለሁ። ገባህ? ልታበሽቀኝ፣ ልትጨፍርብኝ፣ ልትደንስ፣ ልትዘፍን ሙሉ መብት አለ። ይሄ እኔ በ5 ዓመት ነው ደስ ቲቪ ቤት የገባሁት። ከታላቀቴ ጋር ስበሻሸቅ ሳለቅስ፣ ከጓደኞቼ ጋር ከሰፈር ልጆች ጋር ከምናምን ጋር ከአለቃዬ ጋር ስበሻሸቅ መረጃ ስለዋወጥ ነው ያደግኩት። የኳስ ዓለም ውስጥ ሁለት ነገር ነው ያለው። መረጃ ትለዋወጣለህ፣ ከዛ ትበሻሸቃለህ። ሌላ ምንም ነገር የለውም። አንዳንድ ሰዎች በጣም በቃ ጋይድ እናርጋችሁ ምናምን ነገር እያላችሁ ነው። ማንም ቆጥሮ የሰጠን ነገር የለም። ኳስ ኮንተንት እንደዚህ ነው የሚሰራው፣ ኳስ እንደዚህ ነው የሚታየው፣ ኳስ እንደዛ ነው የሚደረገው ምናምን ብሎ ያለ ሰው የለም። የራሳችን ፓሽን ነው፣ የራሳችን ፍላጎት ነው። እንደፈለግን እናያለን፣ እንደፈለግን እንተነትናለን፣ እንደፈለግን እንበሻሸቃለን። ከዛ ግን ማለት ነው የኳስ ኮንተንቱን ለማስከበር ሞክሩ። ቢያንስ ፖላይቱን ቢያንስ ጨዋ ለመሆን ሞክሩ። ስትበሻሸቁ ቢያንስ ጨዋ ለመሆን ሞክሩ። የምትጠቀሙትን ቃል ነገ ስታገኙት ያንን ሰው እንዳይደብረው እንዲያልኩት ሰውዬ መጣ ምናምን ነገር ብለህ እንዳይደብር ለማድረግ ሞክር። መስመር ላለማለፍ ሞክር። ሌላ ሰው ሲያየው እንዳይደብረው። ገባ? በጣም ብዙ ፕሮሞሽን ማይሰራው በኳስ ኮንተንት ውስጥ ብዙ ቢዝነስ ማይንቀሳቀሰው ምናምን በእንደ አንዳንድ ኮንተንት ክሬተሮች ምክንያት ነው። ገባ? እኔ በጣም ከብዙ ካምፓኒ ባለቤቶች ጋር ተገናኝቼ አውቃለሁ። በኳስ ኮንተንት ክሬተሮች ፕሮሞሽን ማያሰሩበት ምክንያት ሪስፔክት ስለሌላቸው ነው። ማታስከብሩት ደግሞ እናንተው ራሳችሁ ኮንተንት ክሬተሮች ናቸው። ምክንያቱም ለብሽሽቅ ለትንተና ምናምን እያላችሁ የምትጠቀሙት ቃል በተረብስ የምትሰዳደቡት ምናምን ነገር ስለሚያጸይፍ ስለሚያስጠላ ማለት ነው። ኦኬ። እና ከትላንትናው ከተፈጠሩት ነገሮች ተነስቼ ልለው የምችለው የዩናይትድ ደጋፊ ሆንክ፣ የሊቨርፑል፣ የቼልሲ የምናምን ብቻ ከአርሰናል ደጋፊ ሆንክ ደጋፊ ሁሉ የአርሰናል ደጋፊን የማብሸቅ ሙሉ መብት አለ። ዝመትብን። ልክኛ ሲዝኑ ሲያልቅና ዋንጫ ስናነሳ ደግሞ ተመልሼ መጣና እጨፍርብሃለሁ፣ እዘፍንብሃለሁ፣ አሳድድሃለሁ ማለት ነው። ከዛ ግን ጓደኝነታችን ይቀጥላል፣ ቤስት ፍሬንድነታችን ይቀጥላል፣ ውይይታችን፣ ጨዋታችን ይቀጥላል፣ እንኖራለን ማለት ነው። ኦኬ፣ እንደዚህ ነው የሚቀጥለው። ከሰው ልጅ አፈጣጠር ምን ደስ እንደሚለኝ ታውቃላችሁ? ይረሳል። ሰው አሁን በቃ ይረሳል። አሁን ትናንትና የተፈጠረው ነገር አልፏል። ገብቷችኋል? ዛሬ አዲስ ቀን ነው። መሽቶ ነጋ ምናምን ተረስቷል። ኢንተርናሽናል ብሬክ ሁሉም ሄደዋል። ሁሉም ረስተውታል። ገብቷችኋል? አርቴታ ግን ያረሰው ነገር አለ። ገብቷችኋል? አሳይመንቱን አይረሳም። ፕሪሚየር ሊግ እንዳለበት ያውቃል። ሳሊባ፣ ጋብሪኤል እና ኤዜ ማለት ነው አልተላኩም ወደ ኢንግላንድ። ኤዜ ወደ ኢንግላንድ አልሄደም። ሳሊባም ፍራንስ አልሄደም። ጋብሪኤልንም አላከው። ገብቷችኋል አይደለም? ሁለቱም ጋብሪኤልም ሳሊባም በጉልበት ጉዳት ነው ምናምን። ኤዜ ኦልሬዲ እንደተጎዳ ታውቃላችሁ። ወደ ኢንግላንድ ስኳድ አልሄደም። የሄዱት እነ ሳካ ምናምን ናቸው። ያው ሳካ ደግሞ አሁን ባለው አቋም ቢጎዳ ነው የሚሻለው። ገብቷችኋል? አሁን ምንም እያደረገ ስላልሆነ ማለት ነው። ሳሊባና ጋብሪኤል ግን በጣም ያስፈልጉ ነበር። እንኳን ያላካችሁ። ገብቷችኋል? እዚሁ ቁጭ ብላችሁ ትሬኒንግ ታደርጋላችሁ እስኪመለሱ ተጫዋቾቹ። ከዛ በኋላ ፕሪሚየር ሊጉ ላይ ሎክ ገብቷችኋል? ሎክ ማድረግ አሁን ሲቲ ያስከፈለንን ዋጋ ካራቦ ካፕ ላይ ገብቷችኋል? በፕሪሚየር ሊግ እንበቀላለን። በትልቅ ዋንጫ ነው የምንበቀለው። ኤፍኤ ካፕ ላይ እናገኘዋለን። አያሳስብም እኮ አሁን ሁላችሁም የሳቃችሁት ነገር አያሳስብም። ኤፍኤ ካፕ ላይ በጥፊ እንለዋለን። ፕሪሚየር ሊጉ ኦልሬዲ የሚያልቅ ነገር ስለሆነ አርቴታ ትክክለኛ ውሳኔ ነው የወሰንከው። ገብቷላ እያለ ዋንጫ የምትበላበት መፍትሄ ተገኝቷል። ቼርኪንዲ ለምን አንጠባጠበ ብላችሁ ክሰሱ። እንደሞሮኮ የምሬ ነው ብላችሁ ከሲቲ ተቀምጦ ሊሰጣችሁ ይችላል። በዛ መንገድ ብቻ ነው እናንተ ዋንጫ ልበሉ የምትችሉት። ክሰስ እንዴ እንዲቻላል ወይ ምናምን በሊድና እኔ አንዳንዴ ግን ሳስበው ጋይስ አርሰናል ለጤና ይሆን የሚጫወተው የጤና ቡድን ይሆን ምናምን ብዬ አስባለሁ። አሁን ጥያቄው ፕሪሚየር ሊግ ላይስ ትመቸናለህ ወይ ተዘይረኛለህ ወይ የሚለው ነገር የዚህኛው ኦልሬዲ ሂድና ከሰስ እንደሞሮኮ ይዛቷል። የምር አሁን ላይ በቃ ዝም ብለህ ከተካሰስክ አራ አከሩ የሚገጭው የሆነ መላ ነገር ስጥና እቺን ዋንጫ ተቀበል። ያው ጆጋር ልጅ ምን ተቃጆው ፍሎ ተቀበል። እኔ ፈራውላችሁ የምር በዚህ አከራችሁ ፕሪሚየር ሊጉንም እኔ እንጃ ምትመቹን ይመስለኛል። አመታችንን የምታሳምሩት ይመስለኛል። ቻምፒየንስ ሊግ ደግሞ ለእናንተ ቀላል አይደለች። ምን ጆግ እኮ ነው ያኛው ሁለት ጆሮ አለው እንጂ ቀላል ነው ያኛው። እናያለን። ነሆለሎች የአርሰናል ደጋፊዎች በነገራችን ላይ በሶስት ይከፈላሉ። ደንቆሮ፣ ደረቅና ኳስ የሚያውቅ ማለት ነው። ሰማ አተ ጎስትና አቢዩኤል ቢተራረቡ ማለት ነው 2000 እና 3000 ሰው ኤቨንታቸው ላይ ጠርተው ከዛ ኤቨንት ማለት ነው የሆነ አይነት መላ አየር ይዘው ነው። አንተ ኤቨንት መግቢያ ገንዘብ አተ እቤት በ14 ኢንች ቴሌቪዥን በብላክ እና ዋይት አርሰናሊቱ ነው ሲቲቱ ነው የሚለው ነገር እየተደናገረበት ጨዋታ አይተ ስኮር ቦርዱን አይተመተ እዚህ ጋር
እድሜ ልክን ስድብ በቃ። እስቲ ኮንተንት ቀይር። 200 ምናምን ሺህ ሰው ይከተላል። በቃ አካውንትን ወደ ቢዝነስ ነገር የሆነ ነገር ቀይሩ። በቃ ሐሳብ ፍጠር። ምንድነው አይዲያ አልቆብህ ነው? እድሜ ልክን ተለጣፊ ነህ አንተ። ስድብ ነው አንተ አካውንት ላይ ሁሌ የማየው። ያኔ በአዋርዱ ጊዜም አይቻለሁ። በቃ ተለጣፊ ነህ። የራስህ የሆነ ነገር የለም እንዴ? እስከ መቼ ነው በዚህ የምንቀጥለው? ኧረ በእናትህ ትልቅ ሰው ነው። በዚህ ደረጃ አትጃጃል። ወንዝ ፊት ወያላን ለመርዳት ካራቦ ካፕ መብላት በቂ ነዋል። ፈለው በቃ ወያላው ከሚያለቅስ በቃ መልስለት። በቃ ለአንተ ሌላ እገዛልሃለሁ። በቃ መልስለት። በቃ ደግሞ የማይጠር ደጋፊ አንድ ሰው እንኳን በኋላ ወያላን እንዳያበሽቅ በቃ አንድ ሰው እንዳያበሽቅ። የወያላን ጨጓራ ቆጥበህ ተጠቀም እንጂ ቆጥበህ ተጠቀም። ገና ኤፍኤ ካፕ አለ፣ ፕሪሚየር ሊግ አለ፣ ቻምፒዮንስ ሊግ አለ። ምን በምን ልታበሽቅ ነው? አንድ አራተኛውን ብቻ ነው የወያላን ጨጓራ መጠቀም ያለብህ። አንድ ሰው ከሆነ በኋላ ወያላን እንዳይናገር በቃ ፈተለ ወያለው ብያለሁ። እሺ ጀማው ምድረ ጣጣት ያም ሲንጣጣ ዋላ አሉ። ሲንጣጣ ዋላ አራድቡ አደብግዙ። እስቲ ገለል መስመሩን ልቀቁ። ላያችሁ እኮ ማለት ነው 3 ውድድር ላይ ለዋንጫ የምትፎካከሩ የሚመስሉት እናንተ ናችሁ። እኛ ትላንትና 4ኛ ውድድራችንን ማለት ነው እንግዲህ ተሸንፈናል። ይህ ደግሞ ውድድር ላይ ያለ ቡድን የሚያጋጥመው ነገር ነው ያጋጠመን። ጀማው እንደምታውቁት አርሰናላችን እንግዲህ ላለፉት ጊዜያት ካደረጋቸው ጨዋታዎቹ 38ቱን በማሸነፍ 4ቴ በመሸነፍ 8ቴ አቻ በመውጣት አጠናቋል። ጀማው ይሄን ቡድን ኦፊሻሊ መጥቶ መተቸት በጣም ከባድ ነው። የምሬን ነው። እንዴት የሚጋጋጥ እንዴት የሚያሸንፈው ተቸግሮ የሚያሸንፈው ጨዋታዎችን ግን እያሸነፈ ወደፊት እየሄደ እሁድ ደርሶ ነበር። እሁድ ደግሞ እንግዲህ እንደዚህ አይነት ጨዋታዎች አንዳንድ አስቸጋሪ ናቸው። የፍጻሜ ጨዋታ በእለቱ ያለህ ብቃት እንጂ አመት ላይ ደምረ የምታሳየው ብቃት አይወስነውም እና ትናንትና በሲቲ ምንም በማንዋሾና በማንከደው መልኩ በተለይ ሰከንድ ሃፍ ላይ በጣም ብልጫ ተወስዶብናል፣ ተሸንፈናል። መሸነፋችንን ደግሞ በአግባቡ አምነን መቀበላችን ቀጣይ ለምናደርጋቸው ውድድሮች በደንብ እንድንዘጋጅ ይረዳናል እና አሁን ቡድናችን እያደረገ ያለው ያንን ነው። ጀምአው የትላንትናው ትላንት አልፏል። ጀሞ ኦፊሻሊ ግን ከዚህ በኋላ ኮንሰንትሬት አድርገን ፕሪሚየር ሊጉ ላይ 7 ጨዋታ ይቀረናል። እሱ ላይ የምንቀጥል ይሆናል። ከዛ በተጨማሪም ደግሞ እንግዲህ ኤፍኤ ካፕ እና ሻምፒዮንስ ሊግ አለን። አንዳንዶች ጸጉር ማስቆረጥ አቅቷቸው አገር እያመሱ ያሉ እንዳሉ ደርሼበታለሁ። እንግዲህ እሱ የሜንታል ችግር እንደሆነ ነው እየተገለጸል የሚገኘው። እንግዲህ ያንን ደግሞ እንዴት ማስተካከል ይቻላል አላውቅም። እኔ በበኩሌ አላውቅም። ለማንኛውም ጀማው ወደፊት መሄዳችን የምንቀጥል ይሆናል። በአርሰናላችን ዝቅታ ከጎን ከፍታ ከጎን ሁሌ የምታውቁን እኛ አርሰናላዊ ነን። ጀማው ይመቻችሁ። ጋይስ ከትላንትናው ጨዋታ በኋላ የሆነ ቅጣት ተቀጥቻለሁኝ። የማውቃቸው ኮንተንት ክሬተሮች ጋር እየደወልኩኝ የአርሰናልም የማንቸስተር ዩናይትድም የሊቨርፑልም ሊሆኑ ይችላሉ እየደወልን ስለ ጨዋታው ያላቸውን ስሜት ምናምን እንጠይቃቸዋለን። በመጀመሪያም ብሩኬ ጋር እንደውልና የሚሰማውን ስሜት እንዲሁም ደግሞ ለአርሰናል ደጋፊዎች ያለውን መልእክት እንጠይቀዋለን። እሺ ብሩኬ ጋር እየደወልን ነው፣ የሚለንን እንሰማለን ማለት ነው። ሄሎ እንዴት ነህ? ልኝ አለሁልህ። እየተቀረስክ ቅጣት ነው። ስለ ትላንትናው ጨዋታ ያለህን ስሜትና ለአርሰናል ደጋፊዎች ያለህን መልእክት። ትላንት ምን ተፈጠረ? ትላንት ይሄ ምን ይሄ ያቺ ቆርቆሮ እኔ ምንም አትበለኝ። በቃ ዝም ብለህ ባይዘቦይ ማለት ነው። ያቺ ቆርቆሮ ለምን መሰለ የሰጠናቸው የአመቱ መጨረሻ እንባቸውን አጠራቅመው ይጠጡት በሱ። እሺ በዋንጫው ለማንቸስተር ዩናይትድ ደጋፊዎች ነው ወይስ ለሲቲ ደጋፊዎች ነው? ወያላ ናቸው የማንቸስተር ደጋፊዎች። እሺ ለአርሰናል ደጋፊዎች ማሊያውን አውልቆ ጨፈረ ትላንትና። እሺ ለአርሰናል ደጋፊዎች ለአርሰናል ደጋፊዎች ምን ታስተላልፍላችኋል? ትልቅ ነገር ነው የሚጠብቀን። የአርሴ ደጋፊ ማለት ነው ይኸውልህ እግዚአብሔር አመቱ ሲጀምር ካራቦን አስበን አልጀመርንም። ባይዘጉኝ ትልቅ ነገር ነው የሚጠብቀን። ሆነስትሊ እውነቱን ለመናገር ዋንጫውን ባናጣው ጥሩ ነበረ፣ ግን በዚች ተልካሻ ዋንጫ ኤሪክ ቴን ሃግና ሊሳንድሮ ማርቲኔዝ ቶርክ ባደረጉበት ዋንጫ ደግሞ እንደዚህ መከፋት የለብንም። የምሬ ነው የምላችሁ። ስለዚህ ገና ነቃ ደንገጥ ብለን ፎከስ በቃ እንዴት ነው የምናከብረው ነው የፕሪሚየር ሊጉን። ስለዚህ ፕሪሚየር ሊጉን እንደምናሳካው እርግጠኛ ነን? አዎ እንዴ ምን ሆነ ነው? ፕሪሚየር ሊጉማ የኛ ነው። ፕሪሚየር ሊግ ይቅደም። ከዛ ቻምፒዮንስ ሊግ ከፕሪሚየር ሊግ በኋላ አይደለ ፋይናልም ከሆነ እናስብበታለን። እሺ ወንድሜ በጣም አመሰግናለሁ። እሺ ነበር ደውላለሁ በኋላ ቻው። ጋይስ እንግዲህ የብሩኬን መልእክት እንደሰማችሁት ነው። ወደ በኋላ ደግሞ ሌሎች ኮንተንት ክሬተሮች ጋር ደውለን የሚሉን የምንሰማ ይሆናል። ሁላችሁም የማንቸስተር ዩናይትድ ደጋፊዎች ማለት ነው ይህንን ቪዲዮ ኮፒ ሊንክ እያደረጋችሁ ይውልኝ ማለት ነው። ይሄ ቪዲዮ
አምና ማንቸስተር በቶተናም የቶተናም ማሊያ ስለለበሰ የአርሰናል ደጋፊ ምናምን ነገር ብሏል። ሙአዝን የምደግፍበት ሳይድ አለኝ። የመጨረሻዋን ሳቅ የምትስቂው ነገርስ እሻሽቱ ወይኔ ሻሽዬ የት ነው? ጂኦሎፖል ሆቴል ነው? ቫምዳስ ነው? ቆይ እንግሊዝ ላይ ማለት ነው ኳሱ የእናንተ ነው እንዴ? ምንድነው? አታብሽቁኝ፣ አበሽቃችኋለሁ የሆነ ነገር እንዴ። ወይ ብሽሽቅ ካልቻላችሁ ታው በቃ አትጀምሩ። ማሊያ አርጋችሁ ወይስ ቶተናም የደቡብ አፍሪካ ክለብ ነው? ቶተናምን ስደግፉ ይሄ ተቀናቃኝ ምናምን የሚባል ነገር የለም። እኛ ግን ለሲቲ እዚህ ጋር ሲቲ አንዴው ምንም ቢበላ ይሻለኛል። እናንተ አንድ ጨዋታ ከምታሸንፉ ነው ኖርማሊ ነጥብ ጨዋታ ከምታሸንፉ እንዴ ይልላ አዛጋችሁ እግዚአብሔርን። አሉላ ተነፈሰ ይከሰስ እንትና ምንድነው እንደምታፈሉት እንዴ? ብሽሽቃ እንዴ? እሺ ትላንት እኔና አቢ በሰራነው ቪዲዮ ማን ነው ሰው ሁላ እንዳለ ተያይዞት ምናምን ነገር ክሽክሽ ውስጥ ነው ያለውና ይሄ ኖርማል ነገር ነው። ግን የኔን አቋም በግልጽ ላድርግላችሁ። ምናልባት ትላንት ለምን ታበሽቀኛለህ አይነት ነገር ይመስላል ብላችሁ ካሰባችሁ ግልጽ ላድርግላችሁ። እኔ አንደኛ ብሽሽቅ የሚመቸኝ ሰው ነኝ። አንደኛ ማበሽቀው ምን ያርለው እንዴ? ከማንም በበለጠ ያበሸኩኝ እኔ ስበሽቅ ምናምን 3 አመት እኮ ዋንጫ ሳጣ አይታችሁኛል። እዛ ጋር እየበሸኩኝ ነው እንጂ ያበሸኩኝ አይደለም። ተረዳኝ አይደለ? ግን የሚመቸኝ ማን ነው? ሪያሊስቲክ የሆነ ብሽሽቅ ነው። ሪያሊስቲክ የሆነ ብሽሽቅ እኔ ለብሽሽቅ አይደለም ለዝም ብሎ ብቻ ለሙድ ያምራል ምናምን ብዬ የምወደውን የሌላ ክለብ የሚመቸኝ የማድሪድ የኤሲ ሚላን ምናምን ማሊያ እንኳን ለብሻ አላውቅም። ይሄን ደግሞ የሚያቀኝ ሰው ያውቃል። ሌላ ማሊያ ለብሻ አይታችሁ ስለማታውቁ ማለት ነው። ስለዚህ እዚህ ጋር ማሊያ ቀየርክ ምናምን ተብዬ አታክ መደረግ እንደዛ ስላልሆንኩ ማለት ነው። ወያላው ስላልሆንኩ ተረዳኝ አይደለ? ሚዜ ብትለኝ በቃ ነው አብሬህ ልስቅ እችላለሁ። ገባ ልመልስልና ልስቅ እችላለሁ። ምክንያቱም 3 አመት ሚዜ ሆኛለሁ። አቢ ከዚህ በፊት ያወጣልን ስም ነበር ጉጉቲያንስ ይለን ነበር። ይመቸው እኔ በጣም በጉጉት ሞቼ ነበር። አሁንም እየጓጓው ነው እስከ ግንቦት ድረስ ማለት ነው። ገባር ይሄ በስትክክል እኔንም ሌላም ያርሰናል ደጋፊን የሚገልጽ ስሞች ናቸው። ገባ በሽቃለሁ፣ በዚህ በሽቃለሁ ኖርማል። ገባር ወያላ ግን ልትለኛችንም ወያላ ስላልሆንኩ ማለት ነው። በተለይ ድብን ያለ ሌላ ማሊያ የሚለብስ ወያላ ደግሞ እኔን ወያላ ሊለኝ አይችልም። ይሄ አግባባዊ አይደለም። ይሄ ብሽቅ አይደለም። ይሄ ከንቀት አላንሰው ከንቀት አሳንሻ ላይ ተረዳኝ አይደል? ወያላ ኮንክ ወያላ ነህ መቀበል አለብህ። ኖርማል ነው። ገባር ለኔ ደግሞ ሙሽራ እስኮን ድረስ ሚዜ ነኝ። እኔ ራሴ ላይ ኮ ሚዜ ብዬ ብዙ ጊዜ ሙድጅ ያውቃል። ኖርሚዬ ነው። ብሽሽቅ እንደኔ የሚመቸው ሰው የለም። ገባር በብሽሽቅ ስም ግን ዲስሪስፔክት ባንደራረግ ደስ ይለኛል። እሱ ነው በቃ ገባኔም ካጠፋው ያስተካክላሉ። ማንንም ሰው ዲስሪስፔክት እንዳይደራረግ በብሽሽቅ ስም። ምክንያቱም ሁለት ጓደኛሞች መከባበር ካልቻሉ መበሻሸቅ አይችሉም። መበሻሸቅ ደግሞ ይመቸናል። ሁላችንም እንደምንለው መስመር ያዝ ብቻ